ሉላሾን በቅርብ ቀን ይጠብቁን። ውድ አድናቂዎቼ በቅርቡ በራሴ ዩቲዩብ ቻናል ሉላሾ በተሰኘ በአይነቱና በይዘቱ ለየት ያለ ዝግጅት ይዤ ወደ እናንተ ለመምጣት በዝግጅት ላይ ይገኛለሁ ስትል ተወዳጇ ሞዴል ተዋናይና የፕሮግራም አቅራቢ ሉላ ገዙ አስታውቃለች። ሉላ ገዙ ከኢቢኤስ ጋር የነበራትን ቀደደች ከተባለ ሰንበትበት ብሏል። ታዲያ አሁን ላይ በራሷ የዩቲዩብ ቻናል ልትመጣ እንደሆነ እየተናገረች ይገኛል። ለጥቂት ደቂቃዎች አብራችሁን ስትቆዩ በዩቲዩብ ዝግጅት ላይ ምን ዝግጅቶችን አካታለች የሚለውን በቪዲዮአችን ላይ ይዘነዋል። ሉላ ገዙ ከኢቢኤስ የለቀቀችበት ትክክለኛ ምክንያትም እንነግራችኋለን። የቀድሞ ስራ ባልደረባዋ መቅደስ ደበሳይ ስለ ሉላ ያስተላለፈችው መልእክትም አለ፣ እናወጋችኋለን። የተለያዩ ወዳጅ ዘመዶቿ ስለ ሉላ የሰጡት ምስክርነትንም አካተነዋል። ሉላ ገዙ ለቀድሞ ባልደረቦቿ ያስተላለፈችው ልብ የሚነካ ስንብትም እናስደምጣችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ተጓዙ። በጣም ቆንጆ እጅግ መልከ መልካም በብዙዎች ዘንድ የምትወደድ ልዩ ስብዕና ያላት ሴት እንደሆነች ብዙዎች ይስማሙበታል። እሷን አይቶ አለመውደድ አይቻልም። ምክንያቱም እጅግ በብዙ ፈተናዎች አልፋ በፈተናዎች ውስጥ የደመቀች መልከ መልካም ሴት እንደሆነች ይነገርላታል። ከሉላ ጋር አብረዋት የሰሩ ሁሉ ስለ የዋህነቷና ስለ ንጹሕ ልቧ ምስክርነትን ይሰጣሉ። ከሰው ልጅ ከመልካምነት በላይ ሰውን የሚያስደስትና በጎ ቦታ እንዲሰጠው የሚያደርግ ነገር ምን ይገኛል? ይህ ደግሞ ሉላ ላይ አይተናል። ለዚህም ደግሞ ብዙዎች ይመሰክራሉ። መልካምነቷ በሁሉም ዘንድ ይወራል። ስራውን ለስራነቱ ብቻ ሳይሆን የምትሰራው ካዘነ ጋር አዝና ከሚስቀው ጋር አብራ እየሳቀች ስራዋን እንደምትሰራም ይነገርላታል። ተክለሰውነቷ እጅግ ያምራል። ብዙዎች ደግሞ በዛ ይማረካሉ። ብዙ ሰዎችም ይወዷታል። አንዳንዶች ጭራሽ ተክለሰውነቷን ተመልክተው አግብታ እንደወለደች አምኖ መቀበልም ይቸግራቸዋል። ይህ የሚሆኑበት ምክንያት ደግሞ ራሷን በመጠበቋ ነው። ሉላ እጅግ ጸባይ ሰናይና መልካም ልብ ያላት እንስት ናት። ለኢቢኤስ ድምቀት ናት ይሏታል። አንዳንዶች ኢቢኤስን ያለ ሉላ ማሰብ ከባድ ነው ይላሉ። እንደ ምክንያት የሚያነሱት ደግሞ ብዙ ሰዎች ከፕሮግራሙ ይልቅ እሷን ለማየት ኢቢኤስን እንደሚከታተሉ ግልጽ ነው ብለው ይናገራሉ። ጭራሽ አብረዋት የሚሰሩ ሰራተኞች ጭምር ለትዳር እንደሚመኟት ይናፈሳል። በርካታ ከስራ ባልደረባ እስከ አለቃዎቿ ድረስ በውበቷ እንደተማረኩም ይወራል። ኢቢኤስ ቲቪ በእግሩ የመቆሙ ምክንያት የእሷ ነው ሲሉም አድናቂዎቿ ይሟገታሉ። ቀጥሎም ምክንያቱም በእሷ መኖር ውስጥ ብዙ ነገሮች ተቀይረዋል። ብዙ ሰራተኞች ሲሰናበቱና ኢቢኤስ ቲቪ ሲሄዱ፣ እሷ ግን እድልና ጊዜ ተሰጥቷት ረዥም ጊዜያትን ቆይታ ነበር። በዚህ መካከል ግን ከብዙ ስንብት መካከል የሉላ መቆየት ለብዙዎች ጥያቄ ቢሆንም የኋላ ግን አዳዲስና ሰበር ነገሮች መውጣት ቀጠሉ። ኢቢኤስ ቲቪ ኢትዮጵያ ውስጥ ካሉ የቴሌቪዥን ጣቢያዎች መሃል ብዙ ተመልካች ካሉት የቴሌቪዥን ጣቢያዎች ውስጥ ቀዳሚው ነው። በተለይ በመዝናኛው ዘርፍ ቆንጆ የሚባሉ ፕሮግራሞችን የሚያቀርብ የበጎ አድራጎት ስራዎች ላይ እጅግ መልካም ስም ያለው የቴሌቪዥን ጣቢያ እንደሆነም ግልጽ ነው። ታዲያ ኢቢኤስ እና ሉላ ገዙ የገቡበት አንድ ሰጣ ገባ አለ። መቅደስ ደበሳይ ከጥቂት ቀናቶች በፊት አንድ መረጃ አጋርታ ነበር። እኔ ኢቢኤስ ቲቪ ላይ ከአንቺ ጋር ብዙ ጊዜያቶችን አብሬ ሰርቻለሁ፣ ክፍተቱንም ሙላቱንም አውቀዋለሁ። ነገር ግን በዚህ መሃል ለኔ ስንብት ደርሶኛል። ያንን ስንብት ደብዳቤ ተቀብዬ ነው በማላውቅበት ሁኔታ ወደ ሌላ ስራዎች የሄድኩት። ነገር ግን ድንገት አንቺ ላይ የሚፈጠሩ ነገሮች እንዳሉም አውቃለሁ። ብዙ ነገሮችን ታግሰሽ እዛ ቤት እንደቆየሽ እርግጠኛ ነኝ። እኔም አውቀዋለሁ። ነገር ግን የኢትዮጵያ ሕዝብ በሚያውቀው መሰረት እኔ ደግሞ በሚዲያ ላይ ወጥቼ በእንባ ይቅርታ ጠይቄ ነበር። ነገር ግን ያንን ይቅርታ እንኳን ሳይቀበሉኝ ጥቂት ጊዜያቶችን እንደቆየው ከጣቢያው እንዳሰናበቱኝ የሚታወቅ ጉዳይ ነው። ስለዚህ አንድ መልእክት አስተላልፍልሻለሁ ስትል ትቀጥላለች። ይቅርታ መጠየቅሽን ሰምቻለሁ። ነገር ግን ያለ ጥፋትሽ ጥፋተኛ ነሽ ተብለሻል። ያለ ስምሽ ስም ተሰጥቶሻል። ይሄ ደግሞ እጅግ አሳዝኖኛል። ነገር ግን መቼ እንደሚያሰናብቱሽና መቼ ደብዳቤ እንደሚሰጡሽ ስለማታውቂ ተዘጋጂ የሚል መልእክት ለሉላ ለማስተላለፍም ሞክራ ነበር። ሉላ ገዙና ኢቢኤስ ያጋጫቸው ጉዳይ ምንድን ነው? ከኢቢኤስ ቲቪ ከወጡ ሰራ
ሰራተኞች ጋር የስልክ ልውውጥ አድርገሻል። ከዛ ቀጥሎ ደግሞ ከቴሌቪዥን ጣቢያው ለቃ በድንገት ልትወጣ መሆኑንና ከነሱ ጋር አንዳንድ ስራዎችን ልትሰራ እንደሆነና ከሌላ የቴሌቪዥን ጣቢያ ጋርም ንግግር ጀምራለች የሚል መረጃዎች ሰምተናል የሚል ነበር የግጭታቸው መነሻ ተብሎ የሚነገረው። ኢቢኤስ ቲቪ ይህንን ጉዳይ ሲያነሳ እጅግ የሚያስገርመው ነገር ሉላ ገዙ ነገሩ ግልጽ እንደሆነ ተረድታለች። ምክንያቱም ኢቢኤስ ቲቪ አዳዲስ ሰራተኞችን ለመቅጠር ማስታወቂያ እንዳወጣ ግልጽ ነው። ያንን ተከትሎ የቆዩ ሰራተኞች ሁሉ እየተሰናበቱ እንደሆነና በሞት እየተለዩ መሆኑን ተከትሎ ያ ነገር ደግሞ ቀጥሎ እንዳሰጋትና በልቧ የተፈጠሩ ጥያቄዎችም እንዳሉ ይነገራል። በእሷ በኩልም እሷ እየተዘጋጀች እንደሆነና ኢቢኤስ ቲቪ ክርክር ማንሳቱ አንድ ላይ ገጥሟል። ስለዚህ ከወጡ ሰራተኞች ጋር የስልክ ልውውጥ አድርገሻል ክስ ቢቀርብባትም እሷ ግን እውነት ባይሆንም ይቅርታ መጠየቋ ተነግሯል። የኢቢኤስ ቲቪ ክርክሩ ልክ ባይሆንም መረጃው እሷ ጋር ልክ ሆኖ ባይገኝም ስራውን ለመቀጠል ይቅርታ መጠየቋ የሚያስገርም ነው። ነገር ግን የኢቢኤስ ቲቪ ይቅርታዋን እንዳልተቀበላትና ሰሞኑን በነበሩ ቀረጻዎች መካከል ሉላ ገዙ ቀረጻው ላይ እንዳልተገኘችና እንደተከለከለች እየተነገረም ነው። ረጅም ዓመታቶችን አንድም ቀን ከቀረጻ ጎን ላይ የማታውቀው ሉላ ባለፉት ቀናቶች በተፈጠረው ክርክር ምክንያት ለአንዴና ለመጨረሻ ጊዜ መሰናበቷና ከኢቢኤስ ቤት መሄዷም ታውቋል። ለዛ ደግሞ ሙሉ ማስረጃ የሚሆነው ያለፈው እሁድ በኢቢኤስ ፕሮግራም ላይ ያለመገኘቷ ነው። ሙሉ ፕሮግራሙን ገብታችሁ ብትመለከቱት ከዚህ ቀደም በቴሌቪዥኑ ትደምቅበት የነበረችው ሉላ አሁን ግን የትኛውም ፕሮግራም ላይ አልተገኘችም። ይህንንም ተከትሎ ለሉላ የስራ መልቀቂያ ደብዳቤ እንደተሰጣት የውስጥ አዋቂዎች እየተናገሩ ይገኛሉ። በቀጣይ ሉላ ገዙ በራሷ የዩቲዩብ ቻናል ሉላ ሾው ብላ ልትመጣ እንደሆነም እየተሰማ ይገኛል። ሉላ ሾው በቅርብ ቀን ይጠብቁን ስትልም ተደምጣለች። ውድ አድናቂዎቼ በቅርቡ በራሴ የዩቲዩብ ቻናል ሉላ ሾው የተሰኘ በአይነቱና በይዘቱ ለየት ያለ ዝግጅት ይዤ ወደ እናንተ ለመምጣት በዝግጅት ላይ ይገኛሉ ስትልም መልእክቷን አስተላልፋለች። በሌላ በኩል ደግሞ ለኢቢኤስ ቲቪ ጋዜጠኞች እንዲህ የሚል መልእክትም አስተላልፋለች። እጅግ የምወዳችሁና የማከብራችሁ የኢቢኤስ ቲቪ ሰራተኞችና ኃላፊዎች በሙሉ እጅግ በጣም ብዙ ውለታዎችን ውላችሁልኛል። አብሬያችሁ ስራ በሰራሁበት ጊዜ ከእናንተ ብዙ ነገሮችን ተምሬያለሁ። አንዳንድ ጊዜ በደከመኝ ጊዜ እያበረታችሁኝ ከጎኔ ሆናችሁ አይዞሽ እያላችሁኝ ከጎኔ የነበራችሁ ሁላችሁንም ከልብ አመሰግናለሁ። አሁን በዚህ ሰዓት ኢቢኤስ ቲቪ ያለበት ሁኔታ ልቤን እጅግ አሳምሞታል። ያልጠበቅኩትና አስቤ የማላውቃቸው ነገሮች እናንተ ጋር እየመጡ ይገኛሉ። በተደጋጋሚ የምወዳቸው ወዳጆቼንና አብረውኝ በስራ የቆዩ ሰራተኞችን አጥቻለሁ። ይህ ደግሞ ለእኔ መቼም የማልጽናናበትና ግራ ያጋባኝ እስከዛሬ ድረስ የተፈጠሩ ነገሮችን እንዳላምን ያደረገኝ ሁሌም የሚያስለቅሰኝ ጉዳይ ነው። በኢቢኤስ ቤት በቆየሁበት ሰዓት ረጅም ዓመታቶችን የተሻለ እድል ተሰጥቶኝ ከፊቱኝ መርቻለሁ። አንዳንድ ነገሮችን እንኳን በማበላሽበት ሰዓት አይዞሽ በርቺ እያላችሁ ትልቅ ቦታ እንድደርስ እድል ሰጣችሁኛል። ብዙዎቹ በሚሰናበቱበት ጊዜ እኔ ዛ ቤት እንድቆይ እድልና ጊዜ ተሰጥቶኛል። አብሬያችሁ በመስራቴ ትልቅ ደስታና ትልቅ ክብር ይሰማኛል። ነገር ግን አሁን ቀጥሎ ባለው የህይወት መንገድ ውስጥ ኢቢኤስ ቴሌቪዥን ሰው ያስፈልገዋል፣ የሚደግፈው ቀጥሎ ፕሮግራሞችን የተሻለ ቦታ የሚያደርስ ትልቅና ጠንካራ ሰዎች ያስፈልጉታል። ይህንንም ተከትሎ አሁን እናንተ እዛ ቤት ያላችሁ ምንም ፍርሃት ሳይሰማችሁ አብሮ በሚሰራ ሰውና ቀጥሎ ስለሚፈጠሩ ነገሮች ሳግታችሁ እንዳትለቁ መልእክቴን አስተላልፋለሁ። ማን ያውቃል አንዳንድ ጊዜ ፈጣሪ የእናንተን ጽናት ሊፈትን ፈልጎ ብዙ ፈተናዎችን ወደ እናንተ ሊያመጣ ይችላል። ስለዚህ ያንን አይታችሁ ኢቢኤስ ቲቪ ለቃችሁ ሳትወጡ ኢቢኤስ ሰው እንደሚያስፈልገው እዛ ቤት እንድትቆዩና አብራችሁ ጠንክራችሁ እንድትሰሩ ስል መልእክቴን አስተላልፋለሁ ስትልም ተደምጣለች። ውድ የቻናላችን ቤተሰቦች የዛሬን እዚህ ላይ ጨረስን። በሌላ ቪዲዮ እስከምንገናኝ መልካም ጊዜን ተመኘን።